ለምን እናታችን እውነቱን አይነግሩኝም? እውነቱን ማለት ታድነኛለህ? አንቺ ሴትዮ ታድነኛለህ ወይ? አዎ እኔ አድኖታለሁ። በቃ እሺ ተደበቀ። እዚህ ግቢ የተገኘሁበት አንድ ጉዳይ አለ። አንድ ጥቆማ ደርሶኝ ነበር። እዚህ ግቢ ውስጥ አንድ የ50 ዓመት እናት ታግተዋል የሚል ጭምጭምታ ነው ያለው። ምንድነው መቀርጸኛ አንተ? ቆይ እንደሱ አይደለም። ምንድነው የምትፈልገው? ረጋ በሉ። መጫጫ እኮ ያስፈልጋል። ምንድነው የፈለከው? ለምንድነው የመጣው? ምንም ሰው ደስተኛም ሆኖ ሀዘንም ሆኖ በቃ የሰውን ወሬ ነው የሚፈልጉት እንጂ ሲጀመርኛ ለምን እንደበቃታለን? እናታችን እኮ ናት። ብዙ ነገር ለኛ አርጋልናለች። ያለችበትን ሁኔታ አሳዩኛል። ያለችበት ሁኔታ ይኸው አምጥተን ይኸው ተሸክመን አምጥተን አሳየን። ያለውን ችግራችንን ነገርነ። ከዚህ በላይ እንግዲህ ምን እንዴት እንደምናደርግ አላውቅም። ባታነሳብኝ ይሻለኛል። እኔ ነው ኑሮ ከሰው በታች ሆኗል። አሁን ምን ብዬ አወራለሁ? ልጅ አይዞት እስቲ እናታችን፣ አንተም ረጋ በል፣ እህታችንም ረጋ በይ። እስቲ የደበቃችሁኝ ነገር የለም ማለት? ደስ ያላለኝ ነገሮች ስላሉ ነው ግልጹን የምነግራችሁ። ወንድማችን የደበቃችሁት ነገር ምንም የለም። የሚሰማኝ ጥሩ መንፈስ ላይ አይደለም ያለው። ትልቅ ነገር ደብቃችሁ እንዳለ ነው የሚሰማኝ። እሱ እርግጠኛ ሆኖ እኮ እያወራን ያለው አሁን ገባሽ? ምንም ደብቀው ነገር የለም። እሷና እኔ በቃ አንተም ላለመርዳት ፈልጋ ከሆነ በቃ ችግር የለውም እንጂ ከዚህ በላይ ግልጽ አድርገን ላንተ የምናስረዳና የምናሳይህ ነገር የለም። ፖሊስ ይዤ ነው የምመጣው። ፖሊስ ነው ይዤ ነው የምመጣው። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬም ተመልሻለሁ። ውድ ቤተሰቦች ፈጣሪ ይመስገን እጄም ተሽሎኛል። ትላንት ሕክምና ላይ ነበርኩኝ። እጄ የታሰረውን ተፈቷል። እዚህ ጋር የነበረውን ጉዳት አገግም ያለው ይመስገን። ጥሩ ሁኔታ ላይ ነው ያለሁት። ዶክተሮቹም አሁን ጥሩ ላይ ስላሉ የእጅ ማሰሪያውን ፈትቻለሁ። ዛሬ ውድ ቤተሰቦች በአንድ ጉዳይ ተገናኝተናል። እዚህ ግቢ የተገኘሁበት አንድ ጉዳይ አለ። አንድ ጥቆማ ደርሶኝ ነበር። እዚህ ግቢ ውስጥ አንድ የ50 ዓመት እናት ታግተዋል የሚል ጭምጭምታ ነው ያለው። ውድ ቤተሰቦች እዚህ ግቢ ውስጥ እንግዲህ አንድ የ50 ዓመት እናት ታግተዋል የሚባል ጭምጭምታ ሰምቻለሁ። እንዳልኳችሁ ገብቼ ስለሱ ነገር ነው ማጣራው። ልጆቹ የሚሉት ነገር ትንሽ ግራ ያጋባል። ግልጽ ነገር የለም። ውድ ቤተሰቦች ፓራላይዝ ሆነው እዚህ ግቢ ውስጥ ይኖራሉ ነው የተባልኩትኝና እሱን ነገር ለማጣራት ከቅርብ የጎረቤት ሰው ነው ጥርጣሬ አድሮባቸው ጥቆማ የደረሰን። እሱን ጥቆማ ለማጣራት በዚህ ግቢ ውስጥ ተገኝቻለሁ። ውድ ቤተሰቦች ይህን ነገር ምንድን ነው እኚህ እናት ምንድን ነው እዚህ ቤት ፓራላይዝ ሆነው የተቀመጡበት ነገር የሚለውን ለማጣራት ነው በዚህ የተገኘሁትኝና ወደ ውስጥ ገብቼ እሱን ነገሮች አጣራለሁ። እንዳልኳችሁ ትልቅ ሰው ናቸው። የ50 ዓመት ማለት በጣም ትልቅ ሰው ናቸው። እሱን ነገር ለማጣራት በዚህ ቤት ተገኝቻለሁ። ወደ ውስጥ ገባና ደግሞ ሁሉ ነገር ማሳያችሁ ነው የሚሆነው። እንግዲህ ከባድ ነገር ነው የሰማሁት ነገር። ሰፈሩም ትንሽ ምቹ አይደለም። ያለንበት ቦታ ትንሽ የሚያስፈራ ቦታ ነው ያለን። ውድ ቤተሰቦች ወደ ውስጥም ለመግባት ብዙ ጥረት አድርገናል። እስቲ ሰዎቹን እናናግራቸውና የሚፈጠረውን ማሳያችሁ ነው የሚሆነው። ሰላም ነው ነው እንደሚውል ማን መፈለግ? ቆይ አንዴ ላስረዳ። ለጉዳይ ነበር የመጣሁት። እባካችሁ ካሜራማን ግቡ አንዴ ላስረዳ። ለምንድነው መቀርጸኛ? አንተ ቆይ እንደሱ አይደለም። ምንድነው የምትፈልገው? ረጋ በሉ። መጫጫ እኮ ያስፈልጋል። ምንድነው የፈለከው? ለምንድነው የመጣው? ይኸውልሽ የኔት እዚህ ቤት ይውላችሁ። ቆይ አይደለም እዚህ ቤት ሳይሆን ምንድነው የምትፈልገው? የምትፈልገውን ነገር ለምንድነው የመጣው? እኔ ወንድም ና ግባ። ካሜራ ይዛችሁ እንዳቀርጽ። ምክንያቱን ነግሬሃለሁ። እንዳቀርጽ ብያለሁ። ዞር በል። እሺ ልንገርህ፣ እኔ ልንገርህ። እዚህ ቤት ይውላችሁ እናታችሁ ምንድነው የምትፈልገው? ስለ እናትህ ላውራ ነው የመጣሁት። እንዴ ስለ እናቴ ምንድነው የምታወራው? እኔን አውራኝ። ምንድነው የምትፈልገው? አንተ ስለ እናታችን አይመለከትም። ምን ቤት ነና ነው ስለ እናታችሁ እንደታመመች አውቃለሁ። እሷን ለመርዳት ነው የመጣሁት። ምንድነው እናንተ የምትደብቀው ነገር አለ? ምንድነው እንደዚህ? ሲጀመር የሰው ቤት ያለ ፈቃድ መግባት የለብህም። እሺ ሳልፈቅድልህ መግባት የለብህም። ሲጀመርስ እንዴት እስገባ? ማን ይላከህ? ማንም አላከኝ እኮ። ይላከህ ማን ነው? እሺ ቆይ ልንገርህ። ለምንድን ነው የመጣኸው? ምን ፈልገህ ነው? ይኸውልህ ጎረቤት ጠቁመኝ ነው የመጣሁት።
ጎረቤት እናት እንደታመመች ስለ ጎረቤት እኛ አይመለከተንም። እኛ ለሷ የሚያስፈልገው ነገር እያደረግን ነው፣ እያሳከምናት ነው። አይመለከታችሁም። ካሜራውን አጥፋልኝ አንተ ሰውዬ፣ ነገር እንዳፈልገኝ ዞር በለልኝ። በሙጣ ውጣ ከዚህ ሰው ቤት ገብቶ በግድ ልግባ ነገር አልፈልግም። ውጣ ልጅ ዞር በል። ምንም የምናወራው ነገር የለም። አንተ እናት እንድታከም አልፈልግም። እያሳከምኳት ነው እኔ። የእናንተ እርዳታ ከዚህም በላይ እናንተ ሌላ ነገር መስሎሽ ይሆናል። እኔ ይኸውልሽ ሰፖርት ላደርጋችሁ በምችለው ነገር በሶሻል ሚዲያ ላግዛችሁ ነው የመጣሁት። የእናንተ እርዳታ አያስፈልገንም። ሶሻል ሚዲያ ላይ ወደዛ ሄድና ዞር በልልኝ። አልፈልግም። ዞር ብልጣ ውጣልን፣ እባክህ ውጣልን። ሂድና እናውራ። ምንድን ነው የምናወራው? እባክህ ነይ። ይኸውላችሁ ተረጋጋ። ቆይና እሺ ንገረኝ። ቆይና ቁጭ በል። ይኸውላችሁ እኔ ከእናንተ ምንም ፈልጌ አይደለም። ና እባክህ ከእናንተ እኔ ምንም ፈልጌ አይደለም። ካሜራው ሴታፕን ሰራ የእኛን ስራ ልንገር። እንደዚህ የተቸገሩትን እየሄድን ሰፖርት እናደርጋለን፣ እንረዳለን። ለዛ ነው እንጂ የተለየ ነገር አይደለም። ፊት ብለር ነው እንደው ሰው ያቀኛል ብለህ እንኳን ከፈራ እሱም እንደዛም ቢሆን እኮ ይኸውልህ መጀመሪያ ማስፈቀድ አለብህ። መናገር አለብህ። እያስፈቀድኩ ነው። ይቅርታ አይደለም። አይ ይኸውልህ ይሄ ስርዓት ነው። ነገሩን ከስር መሰረቱ ለማሳወቅ ያህል ነው እንጂ አሁንም ከፈለክ ቪዲዮን አቁመን ማጥፋት እንችላለን። ወንጀል እኮ ነው። ሰው ቤት ገብተህ ካሜራ ይዘህ ገብተህ መቅረጽ ያለ ፍላጎት መቅረጽ ወንጀል ነው። ይሄን ታውቃለህ እንዴ? በጣም ነውር ነው። ሰው ቤት ዘቡ ብለህ ትገባለህ እንዴ? ምን ሆነ ነው? ይኸውልህ አሁን ካሜራው የሚጥፋና እናንተ በሰላም መንገድ እናውራና ቁጭ ብለን ካሜራ የተቀረጸ የምናወራበትን ነገር እናመቻች። ችግር የለም። ካሜራማን አጥፈው፣ ካሜራውን እባክህ አጥፈው። ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። 15 ደቂቃ ተወያይተን ከወንድማችንም ጋር የነበረውን አለመግባባት ከሷ ጋርም የነበረውን አለመግባባት ሁሉ ነገር አስረድቻቸዋለሁ። ማክስ ያደረኩበት ሁሉንም ነገር አስረድቻቸው ተመልሰናል። አሁን ወንድማችን ተግባብተናል ብዬ አስባለሁ። አዎ ተግባብተናል። እኔ መጀመሪያ እንደዚህ መሆኑን አላወኩም ነበር። ኖርማሊ በቃ አሁን ዝም ብለህ ዘቡ ብለህ ስትገባ ካሜራ ይዘሃል እና አንዳንድ ጊዜ ሰዎች ያው ምቀኛም ይኖራል፣ ብዙ አይነት ሰው ይኖራል። ገባ እና አሁን ያው በቃ በሌላ አይነት መንገድ ነበር እኔ ያሰብኩትኝ። እንደዚህ አሁን እንደዚህ ቅድም ለእርዳታ ነው ምናምን ነገር የመጣ ነው ምናምን ነገር ያው እናታችሁን ለማሳከም ነው ምናምን ስትል የምር አልመሰለኝም ነበረ እና አሁን ካስረዳኝ በኋላ ግን ገብቶኛል እና በቃ ስለመጣችሁም እኔ በጣም ደስ ብሎኛል። መውራት ያለብንን ነገር እናወራለን፣ ችግር የለውም። አሁን ተግባብተናል። ውድ ቤተሰቦች 15 ደቂቃውን አውርተንበታል። እኔ የመጣሁበትንም ዓላማ እነሱን ሰፖርት ለማድረግ እንደሆነ እንጂ ይሄ ሌላ ነገር ክፋት አስቤ ያለ መሆኑን እህታችንም ተረድተሽናል ብዬ አስባለሁ። አዎ ተረድቻቸዋለሁ። እኔ ስለ እናቴ እንደዚህ ልትረዷት መሆኑንና ስላለው ነገር እኔ መቻወቅኩ። ለሌላ ነገር አንዳንድ ሰዎች ለሌላ ዓላማ የሚመጡ አሉና እንደውም ቤቴ ልትወርሱ ምናምን ስትይ ነበር። ለሌላ ነገር ነው የመሰለሽ? አዎ እኔ ለሌላ ነገር ነው የመሰለኝ። ለምን ማንም ቤታችን እንደዚህ መጥቶ አያውቅም። ለዛ ነው የተደናገጥነው። ይቅርታ እንጠይቃቸዋለን። እኔም ለፈጠርኩት ግርግር ይቅርታ ጠይቃለሁ። ያው ሙሉ ፕሮሰሱን መቅረስ ስለነበረብኝ ነው፣ ሂደቱ መቀረስ ስላለበት ነው፣ የስራው ግዴታ ስለሆነ ነው። ውድ ቤተሰቦች ያለ ፈቃድ የቀረጽኩትኝ። አሁን ከእናንተ ጋር ጭውውት አረጋለሁ። ማናችሁ ሚለውን በመጀመሪያ ልታወቅ ወደ እናታችሁ ከመምጣቴ በፊት ሁለታችሁ ምንና ምንድናችሁ? ባልና ሚስት ናችሁ? ምንድናችሁ ሚለውን ስማችሁን ብታስተዋውቁኝ። እናንተን አልተዋወቅኩም ገና። አይ ባልና ሚስት እንኳን አይደለም፣ እህትና ወንድም ነን። እኔ ኤርሚያስ እባላለሁ። ያው የሷ ስለዚህ እህት ነች ማለት ነው። ታላቅ እህቴ ነች። እስቲ አንቺንስ ልታወቅ። ከኤርሚያስ ጋር እንኳን ተዋወቅኩኝ። እሺ እኔ መሰረት እባላለሁ። ያው እሱም ወንድሜ ነው እንዳለው ባልና ሚስት አይደለም። ይቅርታ ስላላወቅኩኝ ነው። ያው ለእናንተ ፉል መረጃ የለኝም። ያንዳችሁ እናት ታሞ እዚህ እንደተኙ ብቻ ነበር የሰማሁት። ከዛ አንጻር ነው። ጎረቤትም ፉል መረጃ አልሰጠኝም። እኚህ ሰዎች ብታያቸው ብሎ እንደ ጎረቤት የሆነ ምክር ስለሰጠኝ ነው። ስለዚህ እስቲ አሁን ጭውውት እናደርጋለን። ስለ ህይወት፣ ስለ እናታችሁ ያለውን ነገር ዝርዝር ነገር ፈልጋለሁ። ምክንያቱም በዚህ በምናወራው ነገር ነው እናታችሁን ሰፖርት ማድረግ የምንችለው እና ስለ እናታችሁ ያለውን ዝርዝር ነገር ንገረኝ። ያው እናታችን ያው ለኛ ብቻም ብዬ እንደምነግር አላውቅም፣ ከእናትም በላይ ነች። አባታችን እንኳን አልነበረም፣ ረጅም ጊዜ ሆነው እሱ ካረፈና ያው ከልጅነታችን ጀምራ በቃ ብዙ ነገር ሆና ነው ያሳደገችን። እጅግ በጣም ብዙ ነገር ሆና አሁን ወደ መስታወን ከታመመች አመት ከ6 ወር ምናምን ነገር ሆኗታል እና ያው ከዛ ጊዜ ጀምሮ ብዙ ነገር እያደረግን ነው ልናሳክማት። ብዙ ጥረናል፣ ለፍተናል።
ያው ብዙ ቦታ እንደሄድን ጸበልም ምናምን ነገር ሞክረናል፣ ግን በቃ ምንም ሊሻላት አልቻለም። አሁን ቤት ተኝታ ነው ያለችው። እኛም አቅመ ደካማ ሆነን ከዛ በኋላ እኔም የዩኒቨርሲቲ ተማሪ ነበርኩኝ። እሱንም ትምህርቴንም አቋርጬ መጣሁኝ። ያው እሷን ለመርዳት ስል ማለት ነው። ያው ግዴታ ስለሆነ መቼም ከእናት በላይ የሆነ ነገር ምንም ነገር የለም እና ከዛ በኋላም እዚህ መጥቼ ትምህርቴንም አቋርጬ ያው የሆነ ድርጅት ውስጥም ተቀጥሬ ሹፍርናም ጀመርኩኝ። ግዴታ እሷን ወደ ሆስፒታል ምናምን ነገር ማመላለስም ነበረብኝ፣ እሷን መንከባከብም ነበረብኝ እና ያው በቃ በዛ ምክንያት ከስራም ያው ተባረርኩኝ። አሁን ያው ምንም ነገር የለም እንግዲህ እሷን ለማሳከም እስካሁን ድረስ ጥረት እያደረግን ያለነው፣ ሊሻላት አልቻለም። እንግዲህ አንተ አሁን መጥተሃል። ከዚህ በኋላ እስኪ ያለውን ነገር የኢትዮጵያም ሕዝብ የሚረዳን ከሆነ እስኪ ከፈጣሪ ጋር የተሻለ ሕክምና የምታገኝበትን መንገድ እንፈልጋለን ብለን አስበናል። እስኪ ፈጣሪ ያውቃል። እኛም እሱን መንገድ ልናመቻች ነው ወደዚህ የመጣ ነው እና አይዟችሁ ከጎናችሁ ነኝ። ሴታችን አንቺም ያለውን ነገር ንገሪኝ። ወንድምሽ ከዩኒቨርሲቲ ድረስ ትምህርቱን እንዳቆመም ሲናገር ነበር። እስኪ ወደ በኋላ እመለስበታለሁ። እስኪ እንደ ታላቅ እህትነትሽም አንቺ ያለውን ነገር ዝርዝር ነገሩን ከአንቺ ይበልጥ እሰማለሁ ብዬ ተስፋ አደርጋለሁ። እናትሽ እንዲሆነችበትን ምክንያት ከምን ጊዜ በኋላ ነው እንደዚህ ሆነችው፣ ምን አይነት በሽታ ነው የሚለውን ነገር ማወቅ እፈልጋለሁ። እሺ ያው እንግዲህ እናታችን እኛን ከልጅነት እስከ እውቀት በጣም ብዙ መከራ አይታን ያሳደገችን። ይሄ ነው የማይባል የቀይ ጥቁርና በሰዎች ተገላምጣ በጣም ብዙ መከራ፣ ልብስም እስከ ማጠብ ድረስ በጣም ብዙ ነገር ለእኛ ሆናን ያሳደገችን። ግን ያው በቃ እሷ የልፋቷን ልታገኝ አልቻለችም። በእኛ አሁን እንደ ነገረህም ታናሽ ወንድሜ ትምህርቱን አቁሟል። እሷ ከአሟሟት ጊዜ በኋላ ያው እሷ አሟሟት ባደጋ ነው እንደዚህ ሆነችው እና በቃ ከዛ ጊዜ በኋላ እግሯን ምንም መንቀሳቀስ አትችልም እና በቃ እኛ በጣም ብዙ ነገሮችን የሚረዱንም ሰዎች ፈልገናል። በቃ እኔ ለእናታችን እንደዚህ ያለ መድረስ ባለመቻላችን እሱም የለፋበትን ትምህርት እስካሁን ድረስ እንደዚህ በማቆሙ በጣም ነው ማዝነውና በቃ እስከ ዛሬ ድረስ በጣም ብዙ ሰዎች ሄደናል፣ ፈልገናል፣ እርዱን ብለናል። በቃ የሚረዳን ሰው ስላጣን ነው በቃ እኛ የአቅማችንን እኔም በቃ በማልችለው ሙያ ውስጡን ላይ እየገባው ነው እየሰራው የቀን ስራ ምንም የተለያዩ ነገሮችን እየሰራው ነው እናታችንን የምናበላት ሐኪም ቤት የምንወስዳት። አሁን ግን ከአቅማችን በላይ ሆነብን። በቃ እሷን ማሳከምም ምን ማለትም አልቻልንም። ወንድሜ ራሱ በቃ እሷን ወንዶኜ እሷን ባለመርዳቴ በጣም ነው ማዝነው እያለ ታልቅሺ እህታችን። እኔ ያው በተሻለ መጠን ሰፖርት አረጋችኋለሁ። እስቲ ወንድማችን ስላለፍከው ህይወት ንገረኝ። እናቴ ብቻዋን ያሳደገችን ስትል ነበር፣ ዩኒቨርሲቲም ተማሪ እንደነበር እሱን ራሱ አቁመ እንደመጣ ስንነግረኝ ነው እና እስቲ ስላለው ነገር ልስማ። በአንተ በኩል በአንተ ህይወት ውስጥ ያለውን አሁን ያለህበትን። ያው የሰው ልጅ ስትሆን ብዙ ነገሮች ይገጥመዋል በህይወትና እንደተባለውም ያው እሷ ነበረ አሁን እህቴ እንደተናገረችው እንጀራ እየጋገረች ሰው ቤት ልብስ እያጠበች ብቻ ብዙ ነገር እየሆነች ነው ያሳደገች። እኔም ያው ተማሪ ስትሆን አንዳንድ ፋይናንሻል ነገሮች ያስፈልጉሃልና ለዛ የሚሆን ሳንቲም እንደዛ እየሆነች ነበር እሷ ለኔ የምትልክልኝ የነበረው ሳንቲም። እህቴም የቀን ስራ ምናምን እየሰራች ነበረ የምትልክልኝ የነበረው። አንተ ግቢ በነበርክበት ሰዓት ማለት ነው? ግቢ በነበርኩበት ሰዓት እና ያው በቃ አሁን እሷም ታመመች። እህቴም ሙሉ በቃ ወደ እሷ ሆነ ትኩረቷ። እኔም ምንም ማድረግ አልቻልኩኝም፣ ትምህርቴንም መቀጠል አልቻልኩኝም። በጣም ጭንቀቱም አለ ምናምን በጣም ብዙ ሀሳቦች አሉና ትምህርቴ ላይ ትኩረት ማድረግ ስላልቻልኩኝ በቃ ምንም አማራጭ ስለሌለኝ ትምህርቴን ማቋረጬ መጣሁኝ። ከዛ በኋላ ብቻ ያው ብዙ ነገሮችን ለማድረግ ሞክሬያለሁ፣ ጥሬያለሁ፣ ለመስራት ሞክሬያለሁ። የምሰራበት ቦታ ሁላ በቃ ምንም ያን ያክል አጥጋቢ ነገር አይደለም። በእርግጥ ያው በራሴም በኩል ያው እናቴን ለመርዳት የማደርጋቸው ነገሮች እነዛ ነገሮች ትንሽ ከሰዎቹ እና ከስራዬ ሌት እያደረጉኝ ነበርና ያው ያን ያክል ምንም ማድረግ የቻልኩት ነገር የለም። አንዳንዴ ወንድ ልጅ ስትሆን ነገሮችን ችግሮችን መጋፈጥ ሲያቅትህ በቃ ተስፋ ቆርጠህ ትቀመጣለህና ራሴን ራሱ በቃ ለማጥፋት ብዙ ጊዜ ሞክሬያለሁ ራሴን ለማጥፋት ምናምን እና
በቃ አልሆን አለኝ። ምንም አማራጭ የለኝም። በቃ ያው እሷ እዚህ ታማ ብዙ ነገር ስትሆን በቃ እሷን አሁን መነሳት ራሱ አትችልም፣ መንቀሳቀስ አትችልም። እግሯ ጋር ነው ያለው ችግሩ። በቃ እሷን ተሸክመን በቃ ወደ መጸዳጃ ቤት የምንወስዳት የምናመላለሳት፣ ሆስፒታል የምንወስዳት በቃ ብዙ ነገሮች ብቻ እየተፈጠሩ ነው ህይወታችን ላይ እና ከባድ ነው ወንድሜ። እንደ ወንድ እናትን ሰፖርት ማድረግ አለመቻል ትንሽ ከባድ ነው። እሱን ነገር እረዳሃለሁ። እስቴታችን ስለ አባታችሁ ስለነበራችሁ ህይወት ብትነግሪኝ። ማለት ምን አይነት በሽታ ነው እናትሽ እንደዚህ በአንዴ ውድቅድቅ ያደረጋቸው መራመድ እስኪከብዳቸው ድረስ? ምን አይነት ነው? ያው የእሷ አክሲደንት መኪና አደጋ ነበር፣ ከባድ መኪና አደጋ ነበር እንደዚህ ያደረጋት እና በቃ በሕክምና በሰዓቱ ብዙ እንትን ሹፌሩ አምልጦ ነበር። እንደዚህ ከሆነች በኋላ እኛ ብዙ አቅምም ስለሌለን ያን ያህልም ልናሳክማት አልቻልንም ነበር በሰዓቱ እና ያ ነገር በቃ ወደ ከባድ ነገር እንትን እያለ ነው እየተቀየረ ነው ወደ ጋንግሪን ምናምን ነገር እና በቃ በሰዓቱ እኛ ተሯሩጠናል ያቅማችን። ወንድሜም ወዲያውኑ ነው ትምህርቱን አቁሞ ለእሷ እንትን ማለት የጀመረው እና እኔም ብዙ ነገር አድርገናል። ግን ያው ህክምናው ከአቅማችን በላይ ቀን በቀን ብዙ ብር ስለሚያስፈልገን ቀጠሮ ባለን ጊዜያቶች በቃ ወደ መንግስትም ቀይሮልን ስንላቸው አልቻልንም። መጀመሪያ የጀመርነው በዛ ስለነበርና በቃ ከበደን እና እንደዛ ነው የሆነችው እና ሹፌሩ አልተገኘም። እሱ ቢኖር ቢያንስ የሆነ ግማሽ ነገር እንኳን አሳክሟት የተወሰነ ይሄ ለዚህ ደረጃ አትዳረስም ነበር እና ከባድ ነው ያለው ነገር። ወንድማችን ወደ አንተ ልምጣና በፊት ላይ ምን አይነት የኑሮ ስታይል ነበራችሁ? አንተም ግቢ ከመግባት በፊት አባታችሁ በጊዜ ነው ያረፈው? እንዴት ነው ነገሩ? ያው እሱ ካረፈ ረጅም ጊዜ ሆኖታል። ከዛ በኋላ ያው ሶስታችን ያለ ነው እና እኔም ያው ትምህርቴን ዩኒቨርሲቲ ከመግባቴ በፊት ትምህርቴንም እየተማርኩኝ በጎን እሰራ ነበረ ስራዎችን በትርፍ ጊዜ። እህቴም አለች ትሰራለች። እሷ እንደውም ትምህርቷን ማቋርጣ ነበር እሷም እና እናቴም አለች ትሰራለች። እንደነገርኩ በቃ ሰው ቤት ትሰራለች፣ አንዳንዴ ጉጉሊት ምናምን ነገርም ትሰራለች። ብቻ ደስተኛ ነበርን ባለን ነገር ያለን ትንሽ ነገር ነበረን። በምናገኛት ገቢ ደስተኛ ሆነን ነበር የምንኖረው። ያለንን አብቃቅተን እንጠቀማለን። ቤታችን ያን ያክል ምንም የጎደለ ነገር አልነበረም። ግን እሷ ከታመመች በኋላ ያው ለእሷ የምናወጣው የሕክምና ወጪና ገቢያችን የምናገኛቸው ሳንቲሞች ምንም አልመጣጠን አሉና በቃ በጣም ስትረስ ውስጥ ነው ያለነው፣ ጭንቀት ውስጥ ነው ያለነው። በዛም ምክንያት ያው በቃ ምንም ነገር ማድረግ የምንችልበት አቅም ላይ አይደለም ያለነውና ብቻ ያው በቃ ዝም ብለን በቃ የእሷን በቃ ከዛሬ ነገ በቃ አረፈች አላረፈች ሞተች አልሞተች እያልን በቃ እየተጠባበቅን ያለነው እቤት ቁጭ ብለን ምንም አማራጭ ስለሌለን እና እንግዲህ ፈጣሪ ያለው ነው የሚሆነው። እንግዲህ አንዳንዴ ገንዘብ ብቻ አይደለም የሰው ልጅን የሚያድነው ተስፋ ነውና አንዳንዴ ተስፋ የማይሰጥም በሽታ አለ ታውቃለህ። እና የእሷ አሁን ብዙ ቦታ አሁን ወስደናታል። እንደተናገረችው እህቴ ግዴታ ወይ ውጭ ሄዳ መታከም አለባት፣ ካልሆነ በቃ እግሮቿ ምናምን ነገር ወይ መቆረጥ አለባቸው የሚለው ነገሮች ምናምን ነው የተነሱ ያሉትና በቃ ቀን በቀን በቃ በሽታው ቀን በቀን በቃ እየባሰባት ነው እየሄደ ያለው። እኛም መድኃኒቱንም መግዛት አልቻለም፣ እሷንም ማሳከም አልቻልንም። በቃ እየጠበቅን ያለ ነው። ምንም እንግዲህ አባታችን እንግዲህ እንደነገርኩ በጊዜ ነው ያረፈው። ያለን ውርስም ነገር የለን፣ ምን የለን፣ ገንዘብ የለን፣ ሀብት የለን። እሱን እንኳን ሽጠን እንዳናሳክማት ያለን ይሄ የቀበሌ ቤት ነው። እንግዲህ እሱም እንዴትም ማድረግ አይቻልም። በቃ ምንም ነገር ያለን ነገር የለን፣ ዘመድ የለን፣ ምን አዝማድ የለን። ሄደን እንኳን እንደዚህ ነው እንኳን ብለን አስረድተን ችግራችንን የሚረዳን ሰው የለም። እንግዲህ ያለን ሶስታችንን እርስ በርሳችን አማራጭ ስለሌለን በቃ ወጥቶ አሁን እንግዲህ በቃ ወጥቶ መለመን ነው የቀረን። እንግዲህ እናንተ መታችኋል፣ እስኪ የሚሆነውን ነገር በቃ ወይኔ በቃ ወጥቶ መለመን ነው በቃ የቀረን። ያለን አማራጭም ይሄ ነው። በቃ ከዚህ ውጪ ምንም አማራጭ ስለሌለን ነው። ቅድምም ትንሽ እሷና እኔም ቁጭ ብለን እያወራን በነበርንበት ሰዓት ነው አንተም የመጣኸውና ትንሽ ንዴት ላይ ነበርን። በቃ ወጥተን በቃ ያለን አማራጭ በቃ ወጥተን ሰው በቃ የኢትዮጵያን ሕዝብ እናስቸግር፣ በቃ ለሕክምና የሚሆን ሳንቲም
ብለን እየተጨቃጨቀን ነበር ይሆናል አይሆንም በሚለው ነገር ላይ በዛ ስሜት ውስጥ ነው ገብተህ እንደዚህ አይነት ጭቅጭቆች የነበሩት የመጡትና እንግዲህ ፈጣሪ ያውቃል የሚል ተስፋ ብቻ ነው ያለኝ እኔ ለፈጣሪ ነው የተወኩት ሁሉንም ነገር ፈጣሪ ሁሉ ነገር ያስተካክላል ሁሉን አዋቂ ፈጣሪ ነው ውድ ቤተሰቦች እስቲ እህታችን ወደ አንቺ ልምጣና እናታችሁን ከሰው ጋር አቀላቅሏት የሚል ከጎረቤት ጭምጭምታ ሰምቻለሁ በጣም ደብቃችሁ ነው የምታኖሯት ወደ ውጭ አታወጧትም ደግሞ አሁን ሐኪም ቤት ምናምን ስትሉ እናታችሁ ከቤት ስትወጣ ራሱ ታይታ አታውቅም እና ይሄ ነገር ለምንድን ነው ማለት ምክንያት አላችሁ ሲጀመር እኛ ከቤት አትውጫ እንላትም እንዲሁም አንዳንዴ ፀሐይና ሙቀሽ ምናምን እንላታለን እሷ ሲጀመር ከቤት መውጣት ሰው እንዳያት አትፈልግም ታፍራለች እግሯ እንደዚህ ስለሆነች ሰው እንዳያት ከሰው ጋር መቀላቀል አትፈልግም ራሷ ማለት ነው ስለዚህ የሐኪም ቤትም ብዙ ጊዜ ጧት ነበር ቀጠሮ የሚኖረንና በቃ በጧት ነው የምንወጣው ያው ይዘናት እንመጣለን እንግዲህ ሰው አንዳንዴ ስራ ይሆናል ወይ ወደዚህ ይላል ቁጭ ብሎ እኛን የሚመለከት ሰው አይኖርም አይ ከጎረቤት አንዳንድ ነገር ስለናንተ ስጠይቅ መጀመሪያ ከመምጣቴ በፊት ለማጣራት ስሞክር እናታቸውን ጭራሽ አናያትም ይደብቋታል ከሰው ጋር እንድትቀላቀል ያረጓትም ጭምጭምታ ስለሰማው ነው የዚህ ሰፈር ሰው ወረኛ ነው በእናትክ ምንም የሆነውንም ያልሆነውንም ነው ለቃቅሞ የሚያወራው ምንም ሰው ደስተኛም ሆኖ ሀዘንም ሆኖ በቃ የሰውን ወሬ ነው የሚፈልጉት እንጂ ሲጀመርኛ ለምን እንደብቃታለን እናታችን እኮ ናት ብዙ ነገር ለኛ አርጋልናለች እንደዚህ ታማ ተጨንቃ አንድ ቀን መተው ያልጠየቁ ጎረቤቶች አሁን እነሱ የሚሉትን ትሰማለህ አንድ ቀን እንኳን እንዴት ሆነች እንኳን ብሎ እንኳን አንድ ቀን እንኳን መተው ያልጠየቁ ሰዎች ናቸው ሲጀምር እሷ መውጣትም አትፈልግም እንደነገረች አንዳንዴ እግሯ ስለማይራምዳት ዳይፐር ገዝተን በዳይፐር ላይ ነው ላንተን የምትለው አንዳንዴ አሁን በእንደዚህ አይነት ኮንዲሽን እንዴት ነው ከሰው ጋር እንትን የምትለው ሰውም እኮ አንዳንዴ ቀደም እንደነገርኩ ነው በቃ እሷም ብለሃለች ይሄ ሰፈር ሰው ምንም የሚታመን ነገር የለም ሁሉም ሰው የራሱን ኑሮ አይደለም የሚኖረው ገባ እና በቃ ያንተን ህይወት ገብቶ መፈትፈት ነው የሚፈልገው ሲኖርህ ነው ሰው ሊጠጋህ የሚችለው ስታገኝ ነው ስታጣ ደግሞ አንድ ሰው ቼክ የሚያደርገው ሰው የለም እና ለዛ ነው የነሱን ወሬ ባትሰማ አሪፍ ነው ያስባለሁ ስለናንተ ከጎረቤት ማጣራት ስላለብኝ ነው የእናታችሁን ሁኔታ በደንብ እያጣራውን ስለነበረም ይሄን ነገር መረጃ አግኝቻለሁ ከናንተ አሁንም እፈልጋቸው መረጃዎች አሉ እንደው ግን እናታችሁ መተው ጭውት ብናረግስ ወንድማችን ማለት የተሻለ ነገር ከሳቸው መረጃ አገኛለሁ ያስባለው ስላሉበት የጤና ሁኔታ ምን እንደዚህ እንዳረጋቸው ተገይተው ነው በሹፌር ስለተባለውም ስለ አንዳንድ ነገር ባወራቸውስ አይ ማውራቱ እኮ ችግር የለውም ግን አሁን እሷ ባለችበት ሁኔታ አሁን እንደዚህ ለማውራት የምትችል አይመስለኝም ባታወራም አሪፍ ነው ምክንያቱም አሁን እንደዚህ ብንጨዋወት ከሳቸው ጋር ቁጭ ብዬ ባወራስ የታመሙበትን እግራቸውን ታማሚ ስለሆነች አሁን ይመስለኛል ተኝታም ሊሆን ይችላል ገባ እና አሁን እንደዚህ አሁን ሰው ሲበዛ እንደዚህ አሁን ሄደ አሁን ስለ እንደዚህ አይነት ነገር ስላለፈ ነገር አሁን ስለ ግጭቱ ምናምን ነገር ስታወራት ትንሽ ጭንቀት አለባትና ይጨንቃታል ሞር ደግሞ ትታመማለች እሷ ደግሞ እንደዚህ ሆና ደግሞ ሚዲያ ላይ መውጣት አትፈልግም ማለት ያው ህዝብ እንዲያያት አትፈልግም ለምን ትሳቀቃለች ያው የሷ ነው ይልሽ ችግር የለም ስለሱ ነገር አልኳችሁ እኮ ግን እኔ እናታችሁን አግኝቼ ጭውት ባረግ ችግር የለም በእናታችን ፋንታኛንም ብትጠይቀን ስላለው ነገር እንነግራለን በሷ ቦታው ነው ይበልጥ ዋና ተጎጂ ስላሉሳቸው መናገር ይችላሉ ማውራት ስለሚችሉ ቢያንስ አፋቸው ማውራት መናገር ይችላል አይደል አው ደግሞ እንደዚህ አሁን ስለሌላ ነገር ምናምን ስታስብ ምን ስትል ድጋሚ ካለቀሰች ምን ካለች ያማታል ደግሞ ጭንቀትም በሽታ አለባት ለዛ ነው ማለት እኔ እሳቸውን አግኝቼ እናታችሁ ማውራቴ ይሄን ያህል ችግር አለው ማለት ነው አይ ችግር የለውም እኮ ችግር አለው ሳይሆን አሁን እሷ እንደዚህ አሁን እሷን አሁን ሄደ ቀደም እኮ ነግሬሃለሁ ጎረቤት እንኳን እንዲያያት አትፈልግም መውጣት አትፈልግም ትሳቀቃለች ባለው ነገር አትወድም እና ጭራሽ አንተ አሁን ሚዲያ አሁን ካሜራ ይዘ አንተም እንደዚህ ቀርበህ ምናምን ነገር ስላለፈው ህይወቷ ስላለው ነገር ስታወራት ሞርሷን ጭንቀት ነው የሚይዛት እንጂ ምንም ለውጥ የለውም ያለው ነገር የኛ ነገር ነሃል ከዛም በዘለደ ደግሞ ሌላም ማወቅ የምትፈልገውም ነገር ካለ ደግሞ ጠይቀን እንነግርሃለን እንጂ ችግር መርዳት ከፈለክ ያው መርዳት ነው ያቅመን ያልኛ ስላለው ነገር ከነገርንክና መታመሟን ካወቅከ ደግሞ ያው ይሄም ትልቅ መረጃ ነውና በቂ ነው ብለን እናስባለን
እንደው አይ እኔ እናታችሁን ባገኝ ወይ ከሳቸው መስማት የሌለብኝ ነገር አለ ነው ማለት ሁለታችሁም የምትደብቁት ነገር አለ እንዴ? እሷ ደስ ስለማይላት ነው። ደስ አይላትም። አሁን እንደዚህ ሰው መጥቷል ሊያናገርሽ ነው ስል ራሱ አልፈልግም ነው የምትለው። ኖ አሁን አልፈልግም እኮ የሚባለው ዝም ብሎ ወሬ ሲሆን ነው። እሳቸውን ለመርዳት እሳቸውን ለማሳከም ነው ይሄ ሁላ ግብ ይሄ ሁላ ሩጫ። ለምን መሰለህ አሁን እሷ እንደነገርኩ ቅድም የጭንቀት በሽታ አለባትና ስላለፈ ነገር ቅድም አላልሽኝም? አሁን ያልሽኝ ጭንቀት በሽታ ሳይሆን እግራቸው ላይ በመኪና አደጋ የተለያየ ነገር እያወራሽ ነው። ታችን መደበቅ የፈለግሽው ነገር አለ ነው አይደለም? ስለበፊት አሁን እንደዚህ ምናምን ስታወራት ያው ሳይኮሎጂ ችግር የለውም አላወራቸውም። እኔ አሁን የምፈልገው ከሳቸው ቀጥታ ምክንያቱም ዋና የጉዳዩ መሰረት እሳቸው ናቸው። እሳቸውን ለመርዳት ነው እዚህ ቤት የመጣ ነውና ከስር መሰረቱ ማጣራት ካለብኝ እናንተንም ሰፖርት ሳረግ እሳቸውን ማጣራት የለብኝም ነው አለብክ። በቃ ይኸውልህ አንተ ጥሩ ሰው ነህ፣ እግዚአብሔር ይስጥ። እዚህ ድረስ መታልኛል ለማገዝ። በቃ አሁን ያለውንም ነገር ከኛ ጋር እየተነጋገርን መርዳት ለእናታችን እንትን ማለት ያለብን ነገር በእኛ በኩል እናንተ እንደሆናችሁ እየነገርናት ያለውን ነገር እናግዛታለን እናንተ በምትረዱት በኩል ማለት ነው እንጂ እሷ አሁን እንደዚህ አይነት እንትንም ለእሷ ራሱ ጥሩ አይደለም። ለዛ ነው። ስለዚህ አንተ ያለው ነገር ከኛ ጋር ጨርስና ስለሷ መጠየቅ የምትፈልገው ነገር እኛ እንመልስላለን። ልጆቿ ስለሆነን የማናውቀው ነገር የለም። ምንም ልጆች ብትሆኑ በእናታችሁ አይን ማየት አትችሉም። እናታችሁ ያሳለፉትን ነገር እናንተ በመሰላችሁ መንገድ እየገለጻችሁ ሊሆን ይችላል። ልክም ልትሆኑ ትችላላችሁ። ግን አሁን ከሁለታችሁ የተረዳሁት ነገር እሳቸውን እንዳላገኝ የሆነ የምትደብቁት ነገር ያለ ያህል እየተሰማኝ ነው። ምንም የሚደበቅ ነገር የለም ብሎናል እንደሚመስማ የምትደብቀው ነገር ምንም ነገር የለም። ይሄ እኮ አሁን ጭራሽ አሁን አንተ እኮ መጣህ እኮ ቤታችን ድረስ አይደለ? ፈልገህ መጣህ ልርዳችሁ ብለህ አይደለ? ልትረዳን ልታገዘን የመጣው እኛም ደግሞ በራሳችን መንገድ አንተ ልንተባበር ይገባል እኮ አይደለ? ስለዚህ አሁን እሷን ማሳየቱ ለእኛ ምንም ችግር የለውም እኮ ማሳየት እኮ ይቻላል እኮ። ግን በቃ ያለው አሁን እሷ ያለችበት ሁኔታዋ በቃ እንደዚህ ለካሜራም ሰውም እንዲቀርባት ምናምን ነገር አይደለም። ቅድም እንደነገርኩ ነው በቃ ዳይፐር ላይ ነው አንዳንዴ የምትጸናዳው እና በእንደዛ አይነት ኮንዲሽን አሁን እሷን እንደዚህ አሁን ማቅረቡ ልክ ነው ብዬ ስለማላስብ ከፈለጋችሁ ካሜራም ላይ ኖር ይችላል። እኔ ቀርቤው ማውራት ከፈለግኩ እናንተ ካሜራው ነው ችግራችሁ ነው። አይ ደግሞ ይቺ ሰዓት ደግሞ የእንቅልፍ ሰዓቷ ነው። አሁን በዚህ ሰዓት አሁን የምትተኛበት ሰዓት ነው። ብዙ ምክንያት እየደረደራችሁ ነው እኔ እሳቸውን እንዳላገኝ። አይ ለዛ አይደለም እኮ በቃ አንተ አሁን እኮ ለእርዳታ ነው ዋና አላማ። ከኛ ደግሞ ስላለው ነገር ነግረናል። እንደታመመችን መረጃው አለ። አሁን እኮ አንተ ጎረቤት በነገረክ ነገር ነው በዚህ እንትን ያልክ ጥርጣሬ ውስጥ ጎረቤት በነገረኝ ሳይሆን ዋናው የጉዳይ ባለቤትን በአካል ቀርቦ ለማውራት ካለኝ ፍላጎት አንጻር ነው እንጂ እኔ ጎረቤት የነገረኝ ጥሩም ይሆናል መጥፎ ከእናንተ ጋር ጸብ ሊኖራቸው ይሆናል ፍቅር ሊኖራችሁም ይችላል። እሱ የእናንተ ጉዳይ ነው። ግን እኔ ጉዳዩን ከስር መሰረት ነው ማጣራት ያለብኝ። አንድ ሰው ሰፖርት ሲደረግ ምን ገጠመው ማን ነው ምንድን ነው የሚለው ማጣራት ስላለብኝ ነው። ይህን ካላችሁ ደግሞ ያው እርዳታውን ካልፈለጋችሁ ችግር የለውም። ይሄ ነገር መቅረት ይችላል። ቀረጻውን ማቋርጠን መውጣት እንችላለን። እኔ ልርዳችሁ ብዬ ነው የመጣሁት እንጂ ገንዘቡን ተስማምተን ይሄን ያህል ብር በሕክምናው ጉዳይ ያወጣለሁ ብር ከፍላለሁ ስላልኩ ነው አይደለ? አረ እንደዛ አይሆንም። ችግር የለውም። አረ በቃ በቃ ችግር የለውም። በቃ ያገኟትና ያው ብዙም እንትን እንዳይሏት ማለት ነው። በቃ ትንሽ ብቻ እንዲያወሯት እናንተ ብቻርሱ ምን ችግር አለ? እንግዲህ በቃ ትንሽ ብቻ ያወሯትና አግኝተዋት አለች ትንሽ ብቻ ያወሯትና ግን እንዳታበዙ ትንሽ ወሬ ብቻ ነው የምታወሩት። ችግር የለም እናንተ ባላችሁበት ይደክማታል። አንዱ ለማውራት ነው ቶሎ ስለሚደክማት በቃ ወይ ምንም ብዙ ጥያቄ እሷ ፊት ወይ ቁጭ አድርጋችሁ እኛን ጠይቁን እንጂ እሷን ምንም አታውሯት። ለምን ይደክማታል? ለዛ ነው ያው አልገባኝም ሀሳባችሁ። እኔ እስቲ ለማንኛውም እናታችሁ ልይና መወሰን ነው ውድ ቤተሰቦች እናታቸውን ይዘው መምጣት ስላለባቸው እሳቸውን ገብተን ወደዚህ ከመኝታ ቤት እንዳይመጣቸው እንጠብቃለን። ቀጥታ ወደዛው ነው የምንሄደው። አይዟችሁ እስቲ እየነገርን እኮ ነው ያመጣት። ይቅርታ እንግዲህ ምንም ማድረግ አልችልም። አይዟችሁ ይኸው እዚህ ጋር አረፍ አድርጓቸው። እናታችን አይዞት ደርሰዋል። እኔን እናቴን እስቲ አረፍ አድርጋቸው ደገፍ አድርጋቸው እንዳይወድቁ። ደገፍ በይ ወገብሽን እንትን እንዳይ ትራስ አድርግላቸው። ደህና ኖት እናታችን? እግዚአብሔር ይመስገን። አይዞት የመጣኸው እስቲ ነግሮታል። አረፍ ይበሉ። ይቅርታ እንግዲህ ከተኙበት ስላስነሳሁት ይቅርታ። ያው ይሄን ነገር ሳልረዳ ቀርቼ አይደለም ወንድማችን በቃ ያለችበት ሁኔታ እንግዲህ
እንደው እናታችን እኔ ወደዚህ ቤት የመጣሁት አንድ ጉዳይ ይዤ ነው። እርስዎ መታመሙን ሰምቼ ሰፖርት ለማድረግ የመጣው ሰው ነኝ። እስቲ እተዋወቁታለሁ። አይዞት፣ ረጋ ይበሉ። ትንሽ ስለተንቀሳቀሱ ደክሞታል፣ ረፍት ያድርጉ ብዬ ነው። መጀመሪያም ነግረን ነበር እኮ እንደሚደክማት። ለዚህ ነው እሷ አትቅረብ እያልንክ የነበረው። እናታችን እስቲ ስሞትን ልታወቅ፣ ማን ይባላሉ የሚለውን ነገር ያስተዋውቁኝ እስቲ። እኔ እርሶን ፍለጋ ነው የመጣሁት። አመሰግናለሁ ልጄ። እኔ ረብቃ እባላለሁ። ያው የ3 ልጆች እናት ነኝ እና እንግዲህ ይህንን ችግር በህመም ምክንያት ህመሙም የተነሳው ያው ትንሽ መኪና ገጨኝና ጥሎ ጠፋ። በዛ ምክንያት ልጆቼም ተጎዱብኝ። ልጄም ያው ከትምህርቱ ተተናግሎ ዩኒቨርሲቲ ተወጣ። እሷም እንደዚህ የሆነች እኔም ከዚህ በፊት ያው ብዙ ቤቶችና ሱቆችም ነበረኝ፣ ሀብትም ነበረኝ። ግን ምን ይደረግ ብለሽ ነው ልጄ? ያ ሁሉ ነገር አለፈ። እዛም ደግሞ መራመድ ጠፋ፣ መሄድም ጠፋ። ልጆቼ ያው እየተራራጡ ያኖሩኛል። አዎ ስለ እርሶም እየሰማሁ ነበረ። ወንድማችንም እንግዲህ ያው ግዴታ እሳቸውን ማየት ስላለብኝ ነው። ይገባኛል ያላችሁበት ስሜት፣ እየተጫንኳችሁ እንደሆነ እረዳለሁ። ግን እሳቸውን አይቼ መወሰን ስላለብኝ ነው ይህን ነገር እያረኩ ያለሁትኝ። አሁን እየተረዳኋችሁ ነው። እንግዲህ ነግረናል ያለውን ነገር። አንተ ግዴታ ያው ማየት አለብኝ ስላልክ ነው እንጂ ያው እኛ እሷን ለመደበቅና ላለማሳየት አይደለም። ዋናው ነገር እኛ ፍላጎታችን ምንድነው? በቃ እሷ እናታችን ታከማ እንድትድንልን ብቻ ነው ሀሳባችንና ፍላጎታችን። እና ያው አሁን እንግዲህ እንዳየሃት ነው ሁኔታዋን። እንግዲህ ከዚህ በኋላ ያለውን ነገር እንግዲህ አንተም አይተሃታል። እንግዲህ ሕክምናው እንዴት እንደሚሆን አላውቅም። ብቻ ፈጣሪ ያውቃል ነው። እኔም ዋናው ነገር የምለው ነገር ብቻ ያው ብዙም እንትን እንዳትላት እንግዲህ አይታታል። አሁን ሲደክማት እና ብዙም ባንጫናት አሪፍ ነው ብዬ አስባለሁ። ችግር የለውም፣ አልጫናቸውም። እስቲ እህታችን ሳንቺስ የምትይኝ ነገር አለ? ያው እንግዲህ ቅድም እንደነገርንክ ነው እሷን አታምጣት ያልንክ ለሌላ ነገር ሳይሆን ያው በጣም ስለሚደክማት ነው። እና እናታችን ያው ስትሳቀቅም እንዳናይ ነው ማለት በቃ ስለ በፊት ምናምን ሲወራ ሀዘን ላይ ነው እንትን የምትለው እና እንደዛ እንዳትሆንብን ብለን ነው። እና ያው እንግዲህ አንተም ከረዳህንና ያው እንትን ካልክም ቅድም እንደነገርከን ብር እሰጣችኋለሁ ብለህናል። እና ያንን ነገር ካሟላህልን ያው እናታችንን በደንብ አሳክመን ትድናለች የሚል ተስፋ አለን። እንደዛ ነው የምለው። እስቲ እናታችን አንድ ነገር ቢያጫውቱኝ ስለ ልጆቹ ታስተዳደግ፣ እንደው ካላደከሙት እሷን ነገር ቢያጫውቱኝ። ልጆቼን እንግዲህ ያው አባታቸው ሳይሞት በጣም በጥሩ ሁኔታ ነበር ማሳድጋቸው። እሱ በሚያልፍበት ሰዓት አልኮኮ ልጄም እየተሯሯጥኩኝ ስራ እየሰራሁ ምን እያልኩ እየለፋሁም የሚገባበት የማይገባበት ሁሉ ገብቼ ልጆችን እያሳደግኩ ነበር። አሁን ግን እስኪ ተወኝ ልጄ፣ በጣም ብዙ ችግር አለኝ፣ ብዙ ብሶት አለብኝ። እኔ ባታነሳብኝ ይሻለኛል። እኔ ነው ኑሮዬ ከሰው በታች ሆኗል። አሁን ምን ብዬ አወራለሁ ልጄ? አይዞት እስቲ እናታችን፣ አንተም ረጋበል፣ እህታችንም ረጋበይ። እስቲ አንድ ነገር ማወቅ እፈልጋለሁ። ማለት እንደው ያልነገራችሁኝ የደበቃችሁት ነገር አለ? አብሶ እህትና ወንድሞቹ መሀል የደበከኝ ነገር የለም? ኧረ በፍጹም ምንድን ነው የምደብቅህ? እርግጠኛ ነህ? ኧረ አዎ። እስቲ እህታችን የምትይኝ ነገር አለ? ያው እንግዲህ ቅድም እንደነገርንህ ነው፣ ምንም አዲስ ነገር የለም። እና ያው አንተም እሷም እግሯን ስለያዛት የትን ቦታ መንቀሳቀስ ስለማትችል ያለውን ነገር ያው ወይ በእኔ ወይ በሱ ስም ታስገባና ብሩን ለምን እሷም እግሯ መሄድም ስለማይችል ለሕክምናው እኛ ስለሆነ እንትን የምንለው እያወጣን የምንጠቀመው ለእሷ ሴፍቲ ሲባል ያው ወይ በእኔ ወይ በሱ ስም አስገብተህ እኛ ያለውን ነገር እንትን እንላለን። አንተም እዚህ ድረስ በልፋት አይጠበቅብህም።
እሱም ጥሩ ሀሳብ ነው። ምን ትላለህ አንተስ? በቃ ያው እሷ እንዳለችው ነው። እኛ የምንፈልገው የእሷን መታከም ነው፣ ቶሎ ታከማ እንድትድን እና በቃ እኔም ትምህርቴን እንድቀጥል እህቴም ስራዋን እንድትሰራ ነው የምፈልገው። እኔ ብቻ ያው ሕክምናውን ብቻ ቶሎ ብላ እንድትታከም ሲባል ብሩን ወይ በሷ ወይ በእኔ እንዳለችው ማስገባት ነው። ከዛ በኋላ ያው እኛ ኃላፊነት ወስደን በትክክል ያው እናታችን ነች አይደለ እና ያው ግዴታችንም ነው። እስከ ዛሬም ድረስ ግዴታችንን በቻልነው አቅም እየተወጣን ያለ ነው። አሁንም ያለው ነገር ያው በቃ ትንሽ ፋይናንሻል ሳንቲሙ ብቻ ነው ትንሽ ቸግሮን የነበረው እና እዚሁም የምትታከምበት አይነት ኮንዲሽን ካለ እዚሁ እናሳክማታለን። ካልሆነም እንግዲህ ያው ውጪ ድረስም መሄድ ካለባት እንግዲህ የቻልነውን ነገር እናደርጋለን የሚል ሀሳብ ነው ያለኝ እኔ። እናታችን እስቲ እርሱስ ምን የሚሉት ነገር አለ? እኔ የምለው ጤናዬን ብቻ ካገኘው ትንሽ ያው እንዳሉት ልጆቹ የገንዘብ ችግር አለባቸው። ስለዚህ እውነትም የምትረዱኝ ከሆነ ይሁን እስቲ እና ሕክምናዬን ተከታትዬ እንደ ሰዎቹ ቆሜ ሰርቼ ደግሞ በሰራ ነው። ቤት ውስጥ ተቀምጬ እነሱ ሲመጡ መሳቀቅ ነው በቃ መሆነው። ብቻ ያለሁበትን ፈጣሪ ነው የሚያውቀውና ትድኛለሽ እንዳታስቢ። አሁን በቃ ለሁሉም እስኪ እግዚአብሔር ፍቃዱ ይሁን ሁሉ ብዬ ነው የምለው። ልጄ ምንም የምለው ነገር የለም አሁን ሰዓት እና በጣም ነው የተቸገርኩት፣ በጣም ነው የተጨነቅኩት። በብዙ ነገሮች ነው የምጨነቀው፣ ብዙ ነገሮች ነው የምንገላታው። እኔ እንደዚህ አይነት ነገር ይመጣብኛል ብዬ አላሰብኩም። እስኪ እንግዲህ ካልክማ ምትረዳኝ ከሆነ እንማከርበት እስቲ። እሺ ይያለሁ እንደው አንድ ጉዳይ ሳነሳ እናንተም እንትን ስትሉኝ ነበር። የደበቃችሁኝ ነገር የለም ማለት ደስ ያላለኝ ነገሮች ስላሉ ነው ግልጹን የምነግራችሁ። ወንድማችን የደበቃችሁት ነገር ምንም የለም። የሚሰማኝ ጥሩ መንፈስ ላይ አይደለም ያለው። ትልቅ ነገር ደብቃችሁ እንዳለ ነው የሚሰማኝ። እሱ እርግጠኛ ሆኖ እኮ እያወራን ያለው አሁን ገባሽ? ምንም እንደብቆ ነገር የለም። እሷና እኔ በቃ አንተም ላለመርዳት ፈልጋ ከሆነ በቃ ችግር የለውም እንጂ ከዚህ በላይ ግልጽ አድርገን ላንተ የምናስረዳና የምናሳይህ ነገር የለም። በአይን የሚታይ ነገር ነው። ይኸው ያለችበትን ሁኔታ አሳዩኛል። ያለችበትን ሁኔታ ይኸው አምጥተን ይኸው ተሸክመን አምጥተን አሳየን። ያለውን ችግራችንን ነገርነ። ከዚህ በላይ እንግዲህ ምን እንዴት እንደምናደርግ አላውቅም። እና ሁለታችሁ መሀል የምታወሩት ነገር ቀየር ያለ ነገር ነው ማለት የሆነ ነገር እንደደበቃችሁ ያስታውቅባችኋል። እኛ ምንም የደበቅነው ነገር የለም። እንደገና ካሜራ ይመጣል፣ እናንተ ትመጣለህ ብለን ደግሞ ቃል አዘጋጅተን ልናወራ የተዘጋጀንበት ነገር ለእናንተ አንድ አይነት ቃል እናወራለን ብለን እናታችሁንም ልታመጡ ስትሄዱ ቆይታችኋል። እውነቱን ንገረኝ ካላችሁ የሆነ መጫጫ ሰምቻለሁ። እስክናመጣት ድረስ ያው ውስጥ እኮ ያለው ነገር እኮ ነው። የጮኸውማ ልትወድቅብን ነበር። ለዛ ነው እኔም እንደምንድን ነው እሱ የምትጠሩኝ? ለምንድን ነው እሱ ሄደው? አልፈልግም በቃ ምንም ነገር የምፈልገው ነገር የለም በቃ አልፈልግም እኔ ብዬ አልኩኝ። አይ ሊረዱሽ ነው ሚዲያ ናቸው ሊረዱሽ ነው ብሎ ቢሉኝ እስኪ የሚረዱኝ ልየው ብዬ ነው። ይህ ችግሬ ብዙ አለ፣ የምናገረው ጊዜ አለ፣ ብዙ ችግሮች አሉኝ። በቃ ተይ በቃ አሁን አንቺ እንዴ ትታመሚያለሽ እንጂ አትጨናነቂ ተይ። ለምን እሳቸውን ለብቻ አላወራም? እናንተ ወጣችሁ ከእሳቸው ጋር ቆይታ ባረግስ? ምን የምታወራው ነገር አለ? እኛ እኮ ያው እዚህ ጋር ቁጭ ብለናል እኮ። ለእርዳታ ይቅርብን። ከእሳቸው ጋር ባወራ ለብቻ ምንድን ነው ችግሩ እኮ? ችግር የለውም አላወራም። 2 ደቂቃ 3 ደቂቃ ነው። ጭቅጭቅ ነው እኮ። ልገላት ነው እንደ የመጣኸው? ለብቻቸው እሳቸውን ማውራት ይፈልጋሉ። ሲጀመር እናንተ የደበቃችሁት ነገር አለ፣ የሰራችሁት ሴራ ስላለ ነው። እኛ ፊት ለፊት ባለንበት አዋራት የምታዋራት ነገር እሷ ብቻ። አሁንም ሲጀመር እናንተ ፈቃደኛ የሆናችሁት ውድ ቤተሰቦች መጀመሪያ ስገባ ጸብ ነበር። ከዛ በኋላ የተስማሙት 15 ደቂቃ ሙሉ ስናወራ የነበረው ብር ይሄን ያህል ብር እሰጣለሁ ስላልኩ ነው ፈቃደኛ ሆናችሁ ያወራችሁት እንጂ
እናንተ ፍቃደኛ አልነበራችሁ። እኛ ስለ ገንዘቡ አይደለም። ገንዘቡም እኮ ሲጀመር ወደኛ ኪስ የሚገባ አይደለም። ለራሳችን ጥቅም የሚውል አይደለም። ለሷ መታከሚያ ነው የሚሆነው። ገባሽ ወንድም? የገባህ? ለሷ መታከሚያ ነው የሚሆነው። ለሷ መታከሚያ ምናምን ብለህ እንትን አትበለኝ። የሆነ ሁለታችሁ መሀል የሆነ የደበቃችሁ ነገር ስላለ ነው። ብር የሚለው ነገር ነው ያስማማን እንጂ መጀመሪያ ልትገሉኝ የደረሳችሁ ሰዎች ነበራችሁ። ብር ያስፈልገናል እኮ። ብር የሚያስፈልገን ብር ስትለን አሁን እኮ ያለንበት ሁኔታ እኮ ነው እኮ ያለንበት ሁኔታ ብር እንድናገኝ ብር እንድንፈልግ ያስገድደናል። ያለንበት ሁኔታ ለሷ ሕክምና ሲባል ለሷ ሕክምና አትበል። ሲጀመር አንድም ቀን እናታችሁን አላቅም ሐኪም ቤት ወስዳችኋት እንደማታውቁ አመት ከምናምን እዚህ ቤት አግታችሁ ምን ይሁን በማወቅ የምን እገታ ነው? አንተ እንዴ ምን አይነት ወሬ ነው የምታወራው? አመት ምናምን ሙሉ ከዚህ ቤት አመት ከየት ሰምተህ ነው እንደዚህ አይነት ወሬ? የት ነው የሰማህ? ማን የነገረህ እንደዚህ አይነት ነገር? እርዳታው ይቅርብ። ሚስጥራችሁ ወጣ? አይ ምንም ሚስጥራችን የወጣ ነገር ብሩ እንደማይገኝ ስታውቁ ነው። ጎረቤት ወሬ ለቃቅመህ ነው እዚህ ጋር እያወራለህ። ይሄ እኮ የእኛን ክብርም የሚያወርድ ነገር ነው እያለከለ። የቱን ክብር? እኛ ለእናታችን ብዙ መስዋዕትነት እየከፈልን ያለ ነው እዚህ ጋር ማለት ነው። አንተ ማሰብ ያለብን እያሳከማችኋት አይደለም ያልጋ ቆራኛ አርጋችኋን የተቀመጥከው ብለህ ማውራት አትችልም። ሲጀመር እጃችሁ የለበትም። የእናታችሁን የሚያግተው በገዛ ቤቷ እኮ ነው ያለው። የገዛ ቤቷ ውስጥ ቁጭ ብላ ታገተች። ማን ነው ሲጀመር እንደዛ ይቶሪ ነገርህ አንተ? እኛ ከነገር አሁን እኛ ከምንነግርህ ከምታየው በአይነህ ይሄን ሁላ ሰዓት ተቀምጠን ያወራነው አገታችኋት እንድትለን ነው። እንደው ልጄ አንድ ነገር ልንገርህ እስቲ ንገረኝ። እንደዚህ ከምትጨቃጨቁ በቃ እናንተ ውጡና እኔ ልንገረው። አይ ይደክምሻል። እኛማ እንውጣም። ችግር የለውም ይደክማታል። እሳቸው ከተስማሙ አንቺ ምንድነው ይደክምሻል የምትይው? ብትታመም እኛ ካንተ ራስ ችግር የለውም። እዚህ በሩ ጋር ትሆናላችሁ እናንተ ብቻ ራቅ በሉና ልንገረው የምትፈልጉትን ነገር ልንገረው። የምትነግሪው ነገር አለሽ? ከኛ የተደበቀ ነገር አለሽ? የምትነግሪው የምታወሪው ነገር ዝም በል። እማዬ ምን ሆነሻል እንዴ? ዝም በል አንተ ራስህ። እንዴ ምን ሆነሻል? ዝም በል። ኧረ በለ ምን ሆነሽ ነው? ተረጋጊ እንጂ አሁን ያምሻል። በቃ ነይ በቃ ግቢና ተኝ። በቃ ካልሆነ ነይ። አልተኛም ግቢና ተኝ። እሺ ለምንድን ነው የምታሸሿቸው? ከኔ ሚስጥር እንዳያወጡባችሁ ነው ከኔ የምታሸሿቸው? ምንም እያሸሸናት አይደለም። በቃ አንተም ስለረዳ እናመሰግናለን። መርዳትም ስላልፈለክ ነው ይሄን ሁላ ነገር እንትን የምትለው እንጂ ለብቻቸው ላወራና በተስማመነው መንገድ እረዳለሁ። የምታወራት ነገር የለም። ለምንድን ነው አፋችን ሊርበተበተው? እነሳቸውን ብቻቸውን ላውራት ስል ያቃጠልክ ነው። ስለዚህ አሁን በቃ አንተ አሁን ከጨረስክ በቃ ወጣ። ይሄን ያክል ጊዜያችንን ወስዳል። እናመሰግናለን። እረዳለሁ ብለህ እኛን አሁን አንተ አሁን የራስህን እዛ ወይ የሚዲያ መጠቀሚያ ነው ያደረክን አይደለ? እቺ ሰበብ እኛ ላይ የሚዲያ መጠቀሚያ ያደረክን እቺ ሰበብ ነው። ይኸው እዚህ ጋር አምጥተን እንደዚህ ተው በቃ ተው ብያለሁ። ተው አንቺም ታይ ብያለሁ። ታይ በቃ እኔ ያለኝ ችግር አለ። እኔ ራሴ መናገር እፈልጋለሁ። ምንም እኮ ነገርንልሽ እኮ ያንቺን ችግር ያማታል። ምን ይላታል? ወድቃ ነው አንደበቴ አልታሰረም። እስቲ ታሰር ድረስ መናገር እችላለሁ። ያውሩኝ። ውጡልኝ እባካችሁ ውጡልኝ። እኛ አንወጣም። እሷን ትተና እናታችን ትተን የትም አንሄድም። አንወጣም። ልጄ እኔ ለብቻ ለምን አላናግርም እኮ? እባካችሁ ውጡልኝ፣ እባካችሁ ውጡልኝ። በቤታችን መተህ ውጡልኝ ትላለህ። አንዴ ውጡልኝ። አታፍርም እንዴ? ትንሽ እናታችን ነች ካላችሁ የሰው ቤት መተህ ውጡልኝ ይባላል እንዴ? የሰው ቤት ይሄ እኮ ዝም ብለህ ወጣጅ ቤት አይደለም እኮ ተከብረን እኮ ያለንበት እኮ ቤት እኮ ነው እኮ። በቃ እኛ አንፈልግም። በቃ በቤታችን ቤቱ የኛ ነው። እስቲ ላናግር የሚፈልገውን። አይ ምንም ነገር ነው የሚፈልገውን ነገር እናታችሁን ልንረዳ ነው የመጣ ነው። ስሚኝ ቆይ እግሯን ታማለች አለ። ታውሪውን ነገር እኛ ፊት አውሪው አለን እኮ እኛ እኮ ከኛ እኮ የሚደበቅ ነገር አፋፋቸውን እያላችሁ ቤት በኩል ካወራችሁት ሌላ ምን አወራለሁ? ስለዚህ ሄዱ። በቃ አሁን ሄዱ። እንደዛ ከሆነ ቅድም ተነጋግረናል አይደል? እዛ ጓዳ ተነጋግረናል። ምን ጓዳ አስፈራርታቸው ነው እንደመጣው? ኧረ ምንም እሷን እናት እንዳያወሩት ተነጋግረናል። ጋዜጠኞች መተዋል ሊያናግሩ። እዚህ ቤት እሳቸው መምጣት ሴራውን ማወቅ ፈልጋል። ከአመት ከምናምን በፊት የመጡበት ከበፊትም እዚህ ነዋሪ እንዳልነበሩ አውቃለሁ። ይኸውልህ ወንድሜ እርዳኝ ካልክ ተደበቀ አይሆንም። ስለዚህ እናትን እንድረዳ ከፈለክ ውጡልኝና ብቻቸውን ላውራ። ምንድነው ችግር? በእኛ በኩል እኮ ነው እኮ እሷ የምትረዳት አይደለም? እኛ ልጆቹ አይደል? እኛ አለን። እሷ እናንተ በኩል እኛ ነና ሄደን የምናሳክማት። አንተ አሁን ነገ ወስደህ ተሸክማት ወስደህ ታሳክማታለህ? ምን ችግር አለ? ይሄን ያክል ጊዜ የት ነበራችሁ? ለምን እናታችን እውነቱን አይነግሩኝም? እውነቱማ ልጄ ታድነኛለህ? አንቺ ሴትዮ እውነት ታድነኛለህ ወይ? አዎ እኔ አድኖታለሁ። በቃ እሺ ተደበቀ። የኔን እኮ አመት ከ7 ወር አግተውኝ እኮ ነው ነው። ምን አባ ነው አንተ? ምንድነው ችግር? ስርዓት ይኑር። አንቺ ስርዓት ይኑር።
ስርዓት ይኑር። የምን በሰለምን እንደዛ አይደለም ጉዳይ። አንቺ ልቀቂያቸው። ፖሊስ ይዤ ነው የምመጣው። ፖሊስ ነው ይዤ ነው የምመጣው።